ሰላም እንዴት ናችሁ? ውድ የቻናላችን ቤት ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። የቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ አድርጉ። እንዲሁም ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው ሼር ማድረጋችሁን አትርሱ ማለት ነው። እንግዲህ በዛሬው ቆይታችን ስሞችን እንዴት ከአማርኛ ወደ እንግሊዝኛ መጻፍ እንችላለን የሚለውን በዋናነት ከኔ ጋር አብረን እንመለከታለን ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። እንግዲህ የመጽሐፍ ቅዱስ ትምህርት በነጻነት እንደምናስተምር ታውቃላችሁ ማለት ነው። ቅዳሜና እሁድ በተደጋጋሚ ቪዲዮን ጋር እንገልጻለን ማለት ነው። ይህንን ትምህርት መማር ወይም በኦንላይን በልዩ ገዛ መማር ለምትፈልጉ ማለት ነው ከታች ማስቀምጥላችሁ ስልክ ይኖራል። እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። በድጋሚ ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ የመጀመሪያውን የምናገኘው ቃል እቺን ቃል ማለት ነው። ሁላችሁም ወይ የእንግሊዝኛ ወይ አማርኛው ኮሜንት ላይ አስቀምጣላችሁ ማለት ነው። እሺ ሰላም ብለን ጽፍ ኤስኢ ሰን ይወክላል፣ ኤልኤ ላን ይወክላል፣ ኤም ደግሞ ምን ይወክላል። ስለዚህ ሰላም ጽፍ ኤስኢ ኤልኤ ኤም ሰላም። ቀጣይ ሰ ስንል ኤስኢ ቻት እዚህ ያለች ኤስኢ ሚ ስንል ኤም አይ ራ ስንል ደግሞ አር ኤ። ስለዚህ ሰሚራ ስንጽፍ ኤስ ኢ ኤም አይ አር ኤ ሰሚራ ይላል ማለት ነው። ቀጣይ ኤች ሀ ስንል ኤች ኤ እዚህ ጋለች። ዋ ስንል ደግሞ ደብሊው ኤ አንድ ላይ ማድረግ ሀዋ ስንጽፍ ኤች ኤ ደብሊው ኤ ሀዋ እንላለን ማለት ነው። በመቀጠል ሻዊ ስንጽፍ ሸ ስንል ኤስ ኤች ኢ ሸ፣ ዊ ስንጽፍ ደግሞ ደብሊው አይ፣ ት ስንጽፍ ደግሞ ቲ ስድስተኛ ፊደል ስለሆነች ማለት መጨረሻ ሻዊ ስንጽፍ ኤስ ኤች ኢ ደብሊው አይ ቲ ኤስ ኤች ኢ ደብሊው አይ ቲ ሻዊት እንላለን ማለት ነው። ቀጣይ ሐሚድ ስንጽፍ ደግሞ ሀ ስንል ኤች ኤ፣ ሚ ስንል ኤም አይ፣ ዲ ስንል ደግሞ ስድስተኛ ቤተሰብ ዲ ብቻ እንጽፋለን ማለት ስድስተኛ ቤተሰብ የቅጥያ የላቸውም። አንድ ላይ ማድረግ ሐሚድ ብለን ስንጽፍ ኤች ኤ ኤም አይ ዲ ሐሚድ እንላለን ማለት ነው። በመቀጠል እሺ አ ስንል ይፈጥ ያለች፣ በስንል ቢኢ፣ በስንል ጋይ ቢኢ እዚህ ሁሉም የመጀመሪያ ናቸው። አበበ ብለን ስንጽፍ ኤ ቢኢ ቢኢ አበበ እንላለን ማለት ነው። እሺ በመቀጠል እንግዲህ ቀጣይ የምጽፈው ደግሞ ቶማስ የሚጽፍ ደግሞ ቶ ስንል ቲኦ ሰባተኛ፣ ማ ስንል ደግሞ ኤምኤ አራተኛ፣ ስ ስንል ደግሞ ስድስተኛ ነው። ተቀጥላትም ስ አንድ ላይ ማድረግ ቶማስ የሚለውን ቃል ስንጽፍ ቲኦ ኤምኤኤስ ቶማስ እንላለን ማለት ነው። በመቀጠል ብሩክ ብለን ስንጽፍ ደግሞ ብ ስንል ቢ ነው ስድስተኛ ፊደል ነው። ሩ ሁለተኛ ፊደል ነው። አርዮ ከም ስድስተኛ ፊደል ነው። ኬ ጽፈላ ማለት ነው። ስለዚህ ብሩክ የሚለውን ቃል ስንጽፍ ምን እንጠቀማለን? ቢ አር ዩ ኬ ብሩክ እንላለን ማለት ነው። እንግዲህ ይሄ ስሞች እንዴት እንደሚጻፉ ነው ማለት ነው በዋናነት። ከዛ ቀጣይ ታ ስንል ታደሰ የሚለውን ስንጽፍ ደግሞ ታ ስንል ቲኤ፣ ደ ስንል ዲኢ፣ ሰ ስንል ደግሞ ኤስኢ። ስለዚህ ታደሰ የሚለውን ስም ስንጽፍ ቲኤ አራተኛ፣ ዲኢ የመጀመሪያ፣ ኤስኢ የመጀመሪያ ማለት። ስለዚህ ታደሰ ዲኤ ቲኤ ዲኢ ኤስኢ ታደሰ እንላለን ማለት ነው። ቀጣይ ፋሲል ብለን ስንጽፍ ፋ ስንል ኤፍኤ፣ ሲ ስንል ኤስ አይ ሶስተኛ፣ ል ስንል ደግሞ ል ብቻ ነው ል። ያን ላይ ማድረግ ኤፍኤ ፋሲል ብለን ስንጽፍ ኤፍኤ ኤስ አይ ኤል
FASIL ፋሲል እንላለን ማለት ነው። በመቀጠል ዋሴ ብለን ስንጽፍ ደግሞ ዋ ስንል WA አራተኛ ነው። ሴ ደግሞ አምስተኛ አምስተኛ SE እንጠቀማለን ማለት ነው። ስለዚህ ዋሴ ብለን ስንጽፍ WASE እንጠቀማለን ማለት ነው። በመቀጠል የምናየው ደ ስንል DE እንጠቀማለን። ሞ ስንል ሰባተኛ MO፣ ዝ ስንል ደግሞ ዜድ ነው ስድስተኛ ፊደል ማለት ነው። ስለዚህ ይሄንን ላይ ማድረግ ደሞዝ ብለን ስንጽፍ DEMOZ ደሞዝ እንላለን ማለት ነው። ቀጣይ አማን ብለን ስንጽፍ አ ስንል ኤ ያለች እዚህ ጋር፣ ማ ስንል MA ያለች፣ ነ ስንል ደግሞ ስድስተኛ ኤን ብቻ አለች። ስለዚህ አማን ብለን ስንጽፍ AMAN አማን እንላለን ማለት ነው። በመቀጠል ሲ ስንል ሂሳብ ብለን ስንጽፍ ደግሞ SI ሶስተኛ እና ሲ፣ ሳ ስንል ደግሞ SA ድጋሚ ሂሳብ ቤተሰብ፣ ይ ስንል ደግሞ ማን ይወክላል? ዋይ አንድ ላይ ማድረግ ማለት ነው። ሲ ሳ ይ፣ ሲሳይ ብለን ስንጽፍ ደግሞ SISAY ሲሳይ እንላለን ማለት ነው። በመቀጠል ከ ስንል KE፣ በ ስንል ደግሞ BE፣ ገ ስንል ደግሞ DE። ይሄን ላይ ከበደ ብለን ስንጽፍ KE BE DE ከበደ እንላለን ማለት ነው። ቀጣይ ፋ ስንል FA፣ ኖ ስንል NO፣ ስ ስንል ደግሞ S አንድ ላይ ማድረግ ማለት ነው። ፋኖስ የሚለውን ቃል ስንጽፍ FANOS ፋኖስ እንላለን ማለት ነው። በመቀጠል ከ ስንል KE፣ ሚ ስንል MI፣ ላ ስንል ደግሞ LA ይሄን አንድ ላይ ማድረግ ማለት ነው። ከሚላ የሚለውን ስንጽፍ KEMILA ከሚላ ብለን እንጽፋለን ማለት ነው። ቀጣይ እሺ ዘ ስንል ZE ያለች፣ ው ስንል W ስድስተኛ ናት፣ ዱ ስንል ደግሞ ዲ ያለች ማለት ነው። ስለዚህ ዘውዱ ማለት ስንፈልግ ዘውዱ ማለት ስንፈልግ ZEWDU ብለን እንጽፋለን ማለት ነው። እንግዲህ ዛሬ የተወሰኑ ስሞች ማለት ነው ይዤላችሁ ቅርብ የነበር ማለት ነው። እንግዲህ በቪዲዮ ዙሪያ ሀሳብ አስተያየት ካላችሁ ገብታችሁ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ። እንዲሁም የሚሰራላችሁ ቪዲዮዎች ካለ የገባችሁ ኮሜንት ሴክሽን ላይ አሳውቁ ማለት ነው። መጽሐፍ ቅዱስ ትምህርት በነፃ እንደምናስተምር ታውቃላችሁ። ይህንን ትምህርት ለመማር የምትፈልጉ ቴሌግራም ላይ ገብታችሁ ከታች ባለው ስልክ ማናገር ትችላላችሁ ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ